አንተ ልጅ ግን ጤነኛ ነህ? ቆይሽ አትቆጪ ላስረዳሽ። ቆይሽ ማለቴ ምን ፈልጌ ነው የቀረብኩ? ከጽዮን ጋር ፍቅር ስለያሽ ነው። ምን ሆኖ ነው የሰከረው? ጣጥቶማ ነው። ለምንድን ነው የጠጣው ማለት ነው? ለመስከር ነው አፋየው። ሁሌ እንዳኮራኸኝ ነው። ያሁኑ ግን ይለያል። ሰላምዬ፣ በጣም ትልቅ ስህተት ነው የሰራሁት። የምን ስህተት? የእዝራ መሆን አልነበረብኝ። ለምን? ከአሴርና ከኤልያስ ነው መምረጥ የነበረብኝ። አለቃ ታውቀዋል፣ አነከኝ እኮ። ትሰምኛለሽ? ከዚህ በኋላ በእዝራ ጉዳይ ምንም ነገር እንድገቢ አልፈልግም። እሺ። የእዝራ ማግባት ከተሰማ በኋላ ፊትሽ ላይ የማየው ነገር ትክክል አይደለም። እኔ ደግሞ በልጄ ጉዳይ ማንም ሰው እንዲገባብኝ አልፈልግም። እሺ፣ ይቅርታ፣ በቃ አሁን ልሂድ። ልጄ የእኔ ብቻ ነው፣ ማንም ሰው እንዲጋራኛል። እኔ እኮ ከዚህ ቀደም ተናግሬያለሁ። አቶ በቃሉ የክራር መቺው አባት ነው ብዬ ኢንፎርሜሽን ሰጥቻችሁ ነበር ከዚህ በፊት። አስታወሳችሁም አላስታወሳችሁም? ከዚህ ከፈለጋችሁ እዚሁ የኔ ቻናል ላይ የለቀኩት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። የምሬን ነው የምላችሁ፣ ይህን ነገር ተናግሬያለሁ። ያልኩት እኮ አይቀርም፣ ከምሬን ነው የምላችሁ አይቀርም ብዬ ነበር። እዝራ የአቶ በቃሉ ልጅ ነው። በኋላ ላይ ትልቅ ችግር ይፈጠራል ብያችሁ ነበር። አሁን ይህንን ነገር አቶ በቃሉ ካወቀ ልጅቷን ይጠቀምበታል ብዬ ነው የማስበው። ገብቷችኋል አይደላችሁ? የፈለግኩት ነገር ብቻ በትላንትናው ክፍል በጣም ደስ ብሎኛል። በጣም ረጅም ጊዜ ሆኖኛል እዝራ እንደመጣ አካባቢ ከአባቱ ጋር ስልክ ሲያወራ አባቱ ማን ሊሆን ይችላል? እኔ እንደሚመስለኝ ግን አቶ በቃሉ ነው ብዬ ተናግሬያለሁ። የጠላታቸው ልጅ ነው ብዬ አውርቼ ነበረ እና ከረጅም ጊዜ በኋላ ቢሆንም ይህንን ነገር ማየት ችለናል። ደራሲዎች እኔም ባታሳዩኝ ለማንኛውም እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ሰሞኑን ትንሽ ጠፍቻለሁ፣ በጣም ይቅርታ ጠይቃለሁ። ዛሬ ደግሞ ጉንፋን ይዞኛል እያልኩ ነው ያለሁት። አፉ በሉኝ። ቶንሲሌ ደግሞ ድርቅ እያለ ነው። ውሃ ይዣለሁ ምናምን እያልኩ ምናምን ነው። በመሀል እንዳይደብራችሁ እንግዲህ አፉ በሉኝ። ወደ ድራማችን እንመለስና በትላንትናው ክፍል አሪፍ ነበር። ኖላዊ ጋሽ ኖላዊና ፍቅረኛቸው ግን ምንድን ነው ማንን እንትን ለማለት ነው፣ ማንን ለማሳሳ፣ ማንን ለመወስወስ ነው። ተው እንጂ አይ ክፉ አልናገርም እኔ፣ ይቅርብኝ፣ እንደዚህ አይነት ነገር ላይ ይቅርብኝና ብቻ ግን እኔ አልተመቸኝም። የሁለቱ ነገር አልተመቸኝም። ከዛ በዘለለ ሰላምዬ ወዳለች ማለት አፍቅራለች። ፍቅር ይዟታል አትሉኝም? ፍቅር ይዟታል፣ በቃ ፍቅር ይዟታል። ምንም ማድረግ አይቻልም። እኔ የሰላም እኮ የሚጥልሽ ድሃ ምናምን አሉ። አያችሁ አይደለ መጨረሻችሁ ምን ላይ እንደምትወርቁ። እንደዛ ስላችሁ ደግሞ ቅዱስ ጥሩ ልጅ አይደለም፣ ለፍቅር የሚሆን አይነት ልጅ አይደለም እያልኳችሁ አይደለሁም። ግን የእናንተ ፍላጎት እና የእናንተ ትክክለኛው ሰው ለየቅን ነው ሁላችሁ የፈለጉት። ገብቷችኋል? እኔ እኮ አታግቡ አይደለም፣ ሀብታም ብታገቡ ጥሩ ነው። ፍቅር ላይ ፋይናንሻል ፍሪደም ቢኖር የበለጠ እንድትዋደዱ በር ይከፍታል። ብዙ ነገር እንድታደርጉ ነገሮችን ያቀልላችኋል። ከሌለም ደግሞ እሰየው ሰርታችሁ ታመጣላችሁ። እኔ እንትን የምለው ማለት በህይወት መንገድ ውስጥ ጥሩ ነገር ታዩበታላችሁ ብዬ የማስበው ምን እንደሆነ ታውቃላችሁ? ሀብታም መሆኑን ሳይሆን ሀብታም ለመሆን የምትሄዱበት መንገድ፣ ያ መንገድ ነው ጥሩ ብዬ የማስበው። ጥሩ ብዬ ስላችሁ ከባድ መንገድ ነው፣ ቀላል መንገድ አይደለም። በጣም ፈተና የሚበዛበት መንገድ ነው እና ያ መንገድ አልፋችሁ እዛ ቦታ ላይ ስትደርሱ ያ መንገድ ነው ደስታ የሚሆናችሁ፣ ወይም ደግሞ ደስ ልትሰኙበት ልትኮሩበት የምትችሉ ገንዘቡን ስላገኛችሁ ሳይሆን ያንን መንገድ ማለፋችሁ፣ ያንን ቻሌንጅ ማለፋችሁ ነው ሊያስደስታችሁ የሚችለው እንጂ ገንዘብ ማግኘቱ አይደለም። ምክንያቱም በተወሰነ ያክል ቢሆን አግኝተን አይተነዋል። ምንም የተለየ ነገር የለም። ስታጡ ትንሽ ይከፋል እንጂ ሲኖራችሁ ምንም ይጨምራል ፍላጎታችሁ እንጂ የተለየ የምታመጡት ነገር የለም።
የተለየ ነገር ልትበሉ ትችላላችሁ፣ የተለየ ቦታ ልትሉ ትችላላችሁ፣ መኪና ገዝታችሁ ወር ተከራይታችሁ ልትነዱ ትችላላችሁ ምናምን። ግን የሚሰጣችሁ ትልቅ የሆነ ደስታ አታገኙበትም። እውነት ለመናገር ግን እዛ መንገድ ላይ ያ ቦታ ለመድረስ የምትሄዱበት መንገድ ያንን ሁሉ ፈተና ማለፋችሁ ምናምን በጣም በራሳችሁ እንድትኮሩ ደስተኛ እንድትሆኑ ያደርጋችኋል። ሰላምዬ ባልዋለችበት ዋለች ነው የሚባለው። ብቻ ጥሩ ነው። ሴቶች አስቡበት፣ እሺ አስቡበት። እኔ ከዚህ በፊትም ተናግሬ ያለው ያላትን ሴት ወይም ደግሞ ፋይናንሻል በጣም እንትን ያላትን ሴት እኔ አልፈልግም። እውነት ለመናገር ኢቭን ከኔ ጋር በፋይናንሻል የምትመጣጠን ምናምን አይመች ነው፣ ደስ አይለኝም እንደ እውነቱ። ምክንያቱም ይሄ አጉል በራሳቸው የመመካት አይነት ነገር ይመጣል በኋላ ላይ እና እኔ እንደ እውነቱ አሁን ባለሁበት ማንነት እየጎደለኝ እንደ ጎደለኝ አውቃ ከኔ ጋር የምትሆን እየቸገረኝ ከኔ ጋር የምትሆን ችግሬን አውቃ መቸገሬን እያወቀች እየጎደለኝ እያወቀች ታክሲ እየጎደለኝ እያወቀች ገብቷችኋል አይደለ? ዛሬ ካፌ ልጋብዛት አብረን ምሳ ልንበላ ወር መክሰስ ልንበላ ምናምን በምጋብዛት ቀን ገንዘብ አጥቼ የቀረንበት ሳንገባ ወክ አድርገን የተመለስንበት ጊዜ እያለ ይሄ ሁሉ መከራ እያለ ከኔ ጋር የምትሆን አይነት ልጅ ባገኝ ይሄ ትክክለኛው የኔ ህይወት ነች እሷ። ለምኑ ታውቃላችሁ? እኔ ጋር ያለውን ነገር ሳይሆን የፈለገችው እኔ ነው። በዚህም ታይም እንደዛ አይነት ሰው ቢገኝ መቼም አልፋታም። ከዛ ውጭ ግን ከባድ ነው። የገንዘብ ካመጣ በኋላ መኪና መጣ በኋላ ብዙ ሰው ይመጣል። ምክንያቱም ስላየነ ነው እንደዛ ምላችሁ። ከድራማ ወጥቼ ሌላ ነገር ውስጥ ገባሁ አይደለ? እሺ አሁን እኔ ልጠይቃችሁና ልጨርስ። የሀናና የእዝራ ፍቅር መጨረሻው ምን የሚሆን ይመስላችኋል? መልስ የጠበኩ ነው። ምን የሚሆን ይመስላችኋል? እንደኔ ያው የማይሆን ሆኖ ይቀራል ብዬ ነው የማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚያው አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩህ ሌታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ኤላ በድጋሚ ጨለለ። ኧረ በስመ አብ። እኔ እኮ የኤላ ነገር በቃ የሀናን የሆነ ነገር ሲሰማ መጨለሉ፣ ከዛ ደግሞ ጤነኛ ይሆናል ሀና ስትመለስ። እንዴ ግራ አጋባን እኮ እኛን ራሱ ግራ አጋባን። የምሬ ነው የምላችሁ። እውነት ለመናገር በጣም ያሳዝናል። ነገር ግን እኔ እንጃ ምን ልላችሁ እንደምፈልግ አላውቅም። እስኪ የሆነ ነገር በሉኝ። እናንተ ምን ታስባላችሁ? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትና ክፍል አሾይና ነበረ። በተለይ ደግሞ መጨረሻ አካባቢ ላይ ያለው ነገር ጥሩ አይነት ነገር አይተናል። ክራር መቺው ጋር ምናምን መሲንቆ መቼ ነው ከሱ ጋር ምናምን ተወይ ምናምን አይነት ነገር በጣም አፈቅርሃለሁ አይነት ነገር ስታወራ ነበረና እኔ ግራ ገብቶኛል እውነት ለመናገር ይሄ ድራማ ወዴት እያመራ እንደሆነ። እሺ ሀና ታፈቅረዋለች ሀና እሱን። ታዲያ አሁን ሀና እሱን ካፈቀረችው ለምንድነው ድራማውን ሀና ለነዚህ ብላ እንድትቶ ያስደረጋችሁ? ስለምንድን ነው? እኔ አልገባኝም። እኔ ምንም አልተረዷችሁም። እኔ እውነት ለመናገር ሀና የምታፈቅረውን ራሱ አታውቅም። በቃ እኔ ድራማውን የተረዳሁት እንደዛ ነው። ሀና ከሶስቱ ማን እንደምታፈቅር አታውቅም፣ ወይም ደግሞ ሶስቱንም ታፈቅራቸዋለች። የምሬ ነው የምላችሁ እንጂ እንዴ እናንተ እንዴት ነው የምታፈቅሩትን ሰው ማታውቁት? ከባድ እኮ ነው ጋይስ። የምታፈቅሩትን ሰው ካላወቃችሁ እንዴ ኖርም አይደለ እንዴ? እኔ እንጃ እኔ አላውቅም። እነሱ ያፈቅሯታል እንበል፣ ግን እሷ ለማን ስሜት እንዳላት ማወቅ መቻል ነበረባት። እውነት ለመናገር ማወቅ መቻል ነበረባት። በቃ ስሜት ላለው ሰው ነው እሷ ቅርብ መሆን ያለባት። ስለሌሎቹ አይመለከት፣ በቃ መተው ነው፣ መቅረብ አልነበረባትም። እኔ ግን ስረዳው ለሁሉም ስሜት አላት። እኔ ግራ ገብቶኛል። እስኪ እናንተ ፍረዱ እንግዲህ። እኔ አላቅም፣ እኔ ግራ ገብቶኛል እንደ እውነቱ። እዝራን ተወኝ ብላ መጣች። ለአሴር ልትሆን ነው ወይስ ደግሞ ለኤላ ልትሆን ነው? ምንድን ነው እሺ ሀሳቡ? እኔ መከራዬን አሳየችኝ። የምሬ ነው ሀና። በቃ ኖላዊ ተከታታይ ድራማ ሀና በቃ መከራችን ስቃያችን እኮ ነው ያበላችን። እኔ እውነት ለመናገር በጣም ደስ የሚለኝ አሴር ከጎዳናው ልጅ ጋር አብረው ፍቅር ቢጀምሩና
የራሳቸውን ህይወት ቢኖሩና የራሳቸውን ህይወት ቢያሳዩን እኔ በጣም ደስ ይለኛል ብያቸዋለሁ ከዚህ በፊትም። በቃ አሴር ካለበት ነገር ግርግር ካለበት ሁኔታ ወጥቶ የራሱን ህይወት የራሱን ስራ ልጅቷም እንደዛው ካለባት ሱስ ምናምን ወጥታ አላቀዋት አብረው የራሳቸውን ጊዜ ቢያሳልፉና አሴርም ወደ እሷ ፊቱን ቢያዞር እኔ በጣም ደስ ይለኛል። የምሬን ነው የምላችሁ። ድራማው እንደዛ ቢሆን በጣም ያምራል። እኔ እንደዛ ነው የማስበው። አሴር አሁን ከሀና ጋር እንትን መነካካትም ነበረበት ብዬ አላስብም። በቃ መተው ነው ያለበት ብዬ ነው የማስበው። ምክንያቱም እዛ ጋር እያያችሁ ኤላ እንደዛ የሆነ ነው ምናምን ከባድ ነው አልፈርድም፣ ግን ከባድ ነው። እኔ ስኬት አድርጎኛል። እስኪ እናንተን ሀሳብ እንግዲህ ኮሜንት ላይ አስቀምጡልኝ። ያለውን ነገር በቀጣይ ክፍል አብረን የምናይ ይሆናል። ያው ተምቹ ብቻ ነው የተመቸው። ተምቹ በቃ በራሱ ፍቅርም በራሱ እንትን ሪሌሽንሺፕ ላይም ፈታ ያለ ሰው የሚጫወት የሚዝናና፣ በሰውም ጉዳት የሚዝናና በእነሱም ደስታ የሚዝናና በቃ ጥቁል ይዞ ሁሉም ማጨለል ሁሉም ሲጨልሉ ማየት ነው። ይማይሽ አባቴ አንተ ይማይሽ። ለማንኛውም እንደዛሬ ነበር ቆይታ ይሄንን ይመስላል። በቀጣይ ክፍል በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ልታገባ ነው ሀና፣ ልታገባ ነው። አሴር ምን የሚሆን ይመስላችኋል? በአሴር ዙሪያ ምን የሚፈጠር ይመስላችኋል? እኔ ግን አንድ ነገር እነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አሁን እነግራችኋለሁ። ነግሬያችሁን ሁላ መጀምረው ማለት ነው። አሴር ምን ሊያደርግ ይችላል? ምን ሊፈጠር ይችላል? ምን ሊሆን ይችላል? ምን ታስባላችሁ? እኔ አሴር ይህንን ነገር ከሰማ በኋላ ሜቢ ምናልባት ሀና ሊጠይቃት ይችላል ብዬ አስባለሁ። ምናልባት ሀናን ባይጠይቃት እንኳን ፋዘርዬ ጋር ሄዶ እውነቱን ይሰማል ብዬ አስባለሁ። ከዛ በኋላ ግን አሴር ከዛ ሰፈር ፈጽሞ ይጠፋል ብዬ ነው ማስበው። ላይመለስ፣ በቃ እዛ አካባቢ ላይመለስ ይጠፋል፣ ወይም ደግሞ ሌላ የራሱን ህይወት ይጀምራል ብዬ ነው ማስበው። እንደዛ ነው የምረዳው እንጂ ይረብሻቸዋል ብዬ አላስብም። እናንተ ምን ታስባላችሁ? በነገራችን ላይ ሁለት ነገር ነው ሊሆን የሚችለው። ይረብሻል ወይም ደግሞ እሷን ሊያገባ ያለውን ሰው ለማጥቃት አለ አይደል፣ እንደዛ አይነት ነገር ውስጥ ሊገባ ይችላል። አለበለዚያ ደግሞ በቃ ከዚህኛው ህይወት ወጥቶ የራሱን ህይወት ወደ መጀመሩ ይሄዳል የሚል እምነት ነው ያለኝ። እኔ ግን በቃ ከዛ ትቶ ሌላ ህይወት ቢጀምር፣ ሌላ ህይወት ስላችሁ በቃ ሌላ ሰፈር ሄዶ የራሳቸውን ስራ የራሳቸውን የሆነ ነገር እንትናን ደግሞ ጎዳና ላይ ያለችዋን ፍቅረኛውን እሷን ተቀብሎ ተረድቷት ህመሙ ምን ያህል እንደሆነ ይገባል አይደለ? ያንን ህመም ተረድቶ በቃ እኔ ታመምኩ አንቺ አትታመሚ ብሎ እሷን ቢጠጋት እኔ በጣም ደስ ይለኛል። እንደዚህ አይነት ነገር ሊፈጠር ይችላል ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ወይዘሮ ሜላትና አቶ መስፍኔ ያው ራሳቸው በራሳቸው ጌት አድርገዋል። እንግዲህ የባለትዳር ነገር እኮ ነው ችግሩ። በባለትዳር መሀል ጸብ አትግቡ የሚባለው ለዚህ ነው። በራሳችሁ መንገድ ይታረቃሉ። በቃ አለቀ። ዝም ጭጭ በሉ። ከባድ ነው አይደለ ጋይስ? እውነቴን ነው የምላችሁ ከባድ ነው። ተምቹና ድንብላል ደግሞ በቃ ተመቻችተዋል። የእነሱ በጣም ደስ ብሎኛል እውነትን መናገር። ከዚህ በፊትም ያው ሪከመንድ አድርጊያችሁ ስለነበረ ተመችቶኛል። እንደ እውነቱ ቢያዘልቅላቸው ደስ ይለኛል። በቃ ቢቀጥሉ በዚሁ እንትን ቢሉ አሪፍ ነው። ግን ያው ሰፈር ከቀየረ ወይም ሰፈር ከቀየሩ በሆነ ጊዜ አንዴ ብቻ ነው የሚገናኙት። እሱም ነገርም ትንሽ መሀል ላይ ክፍተት ሊፈጥር ይችላል። የአሴር ነገር በሁለቱ መሀል ያለውን ክፍተትም ሊያጎላው ይችላል የሚል ሀሳብ አለኝ። ምናልባት ሰርጉ እውነት ነው ወይ ለምትሉ ሰዎች ሰርጉ እውነት አይደለም፣ አታገባውም። እሱ እውነቱ ልንገራችሁ፣ ሰርጉ ዝም ብሎ ነው፣ በወሬ ሀሳብ ነው፣ በወሬ ደረጃ ነው እንጂ እውነት ሊሆን አይችልም። እና ግን ያው አሴር ላይ ትልቅ ተጽዕኖ ይፈጥራል ብዬ አስባለሁ። እንደዚህ አይነት ነገር ነው የምናየው ብዬ ነው የማስበው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ደንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ ይሆንላችሁ። ፒስ። አቶ ኖላዊ ወደ ደሴ ለመሸክሸክ ቆርጠው ተነስተዋል። ነገር ግን የሚባል ነገር አለ። ምን እንደሆነ ታውቃላችሁ? ባለቤታቸው እጮኛቸው ለዛሬ ብቻ እዚህ ዳር ተብሏል። እንግዲህ ከባድ ነው የሚሆነው። ምክንያቱም ያው ታውቁታላችሁ በመሀል ምን እንደሚፈጠር ምናምን። ይሄ የወንድን ሀሳብ የሚያስቀይር እንትን
ሴቶች እኮ መላ ታውቃላችሁ የሚባለው ለዛ ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ ማብረን ኖላዊ ለአጭር ደቂቃ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በተለይ ደግሞ ሀና ላይ የደረሰው ነገር ተመችቶኛል። ይገባሻል፣ የምሬን ነው ይገባሻል። ኧረ ይገባታል፣ ከምሬን ነው የምላችሁ እንዴ ግራ ጋብታና ጋብታ። እኔ እኮ ድራማ ላይ ያሉት ልጆች እሺ ግራ ታጋባቻቸው ታፋጃቸው ችግር የለም። እኛን ለምን ግራ ታጋባናለች? በእነሱ ምክንያት እኛ ግራ ተጋባን እንዴ? የጆሮን አስንል የኤላን አስንል ክራር መቺው ጋር እዚህ እዛ እዚህ ልጅቷ እኮ በቃ አልጨበጣለች እኮ አልጨበጣ። ሌላ ሶስተኛ ሰው እኔ ብሄድ ራሱ እኔ ጋር መምጣት የማይቀር ጉዳይ ነው። የምሬ ነው የምላችሁ አንገበገበችን ስላችሁ። ለማንኛውም ይመችሽ፣ በቃ የአሴር ጓደኛ ይመችሽ። አራገበቻት በግራ በቀኝ በእርግጫ በጥፊ። እኔ ተመችቶኛል ይሄ ነገር በቃ ይሄ እንደው ትንሽ እንደው መርፌ ነገር ቢኖረው አሪፍ ነበረ። የሆነ ጠባሳ ቢኖረው አሪፍ ነበረ። ግን አሲር ማለት ወዮልሽ ብያለሁ፣ የምሬን ነው የምልሽ። እኔ ግን ከዚህ በፊትም ብያቸዋለሁ፣ አሴር ከልጅቷ ጋር አብሮ ቢሆን በጣም ደስ ይለኛል። ከሀና ሳይሆን ከጓደኛ ወይም ደግሞ ጎዳና ላይ ከሚተዋወቃት ልጅ ጋር ፍቅርን አብሮ ቢቀጥሉ ደስ ይለኛል። ከዛ ህይወት አውጥቶ ተቀይረው ሌላ ማንነት አይነት አለ አይደል? አሁን አሴር ለምሳሌ በፊት የነበረው ማንነትና አሁን ያለበት ሁኔታ ታውቁታላችሁ። ልክ እንደዛ ተቀይራ ምናምን ብናይ እኔ በጣም ደስ ይለኛል። ምክንያቱም ከመጀመሪያ ጀምሮ ስትወዱ የነበረው ስታፈቅሮ የነበረው እሷ ነች። ገብቷችኋል አይደለ? ምንም በሌለበት በቃ ባዶ ሆኖ ገብቷችኋል። ሱሰኛ ሆኖ ሌባ ሆኖ ምንም በቃ ተራ ሰው ሆኖ ነበር ስታፈቅር የነበረው። ያ ፍቅር ደግሞ አልተቋረጠም፣ ዛሬም አለ እና እንደዚህ አይነት ሰው ማግኘት ከባድ ነው ብዬ አስባለሁ። ብዙ ሰው ፍቅር ብሎ ወደ እናንተ የሚመጣው የሆነ መኪና ሲኖር፣ ቤት ሲኖር፣ የተሻለ ህይወት እሱ እንደምታኖረው ወይም ደግሞ እሷ እንደምታኖር ሲገባት ነው አፈቀርኩ ብላ የምትመጣው። አንተን ሳይሆን ያው ንብረትህን ነው። አንተን ሳይሆን ከአንተ የሆነ ነገር ፈልጋ ነው። ገብቷችኋል አይደለ? ትክክለኛ ፍቅር ግን ብዬ የምለው እኔ አንተነት ማንነትህን እንጂ አንተ ጋ ያለውን ነገር አይደለም ፍቅርና ራስህን። ገብቷችኋል አይደለ? ለምሳሌ ክርስቶስን ፍቅር ብታዩት እኔ ጋ ያለውን ማንነቴን ወዶ አይደለም እኔነቴን እንጂ። ምክንያቱም እኔ ጋ ያለው ማንነት ኃጢአተኛ በደለኛ አይደለም። ይሄ ነው ፍቅር ባይነኝ እኔ። ሌላኛው የተምቹና የድንብላል ጉዳይ ነው። የድንብላልና የተምቹ ጉዳይ ነው። እነሱ ደግሞ ተመችቶኛል። ድንብላል በመጣች ጊዜ ደግሞ ተምቹ ያባራል። ተምቹ ግን አራዳ የገባው ነው አይደለ? ትረዳው፣ ትማር፣ መገፋት ምን አይነት እንደሆነ ትማረው። በዚህ ነገር ውስጥ እንዳያጣት ሰጋለሁ እንጂ አሪፍ ነበረ የባለፈው ክፍል። ግን በጣም እየቆየ ነው እየተለቀቀ ያለው ድራማው የሚል ነገር አለ። ያው ትንሽ ቪው ምናምንም ስለተመታ ምናምን ያው ለመናፈቅ ያክል ነው። ለዛሬ እኔም ይበቃኛል። ምክንያቱም ሌሎች ድራማዎችን ገና ስለምሰራ ጊዜ የለኝም። እውነት ለመናገር በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ፣ ፒስ። እኔ የምለው እቺ ሀና የምትባለው ሴትዮ ልታጨልለን ነው እንዴ? ሁላችንም እንትን ብላ እንዴ? ኤልያስን ብቻ አይደለም እኮ እያጨለለች ያለችው እኛንም እያጨለለች ነው እንዴ? እኔ አንዳንድ የማዝም ብዬ ሳስበው እቺ ልጅ ጤነኛ ነች ወይስ ሹጠጥ ያረጋታል? ወሰድ መለስ ያረጋታል? እንዴት ነው ነገሩ ጋይስ? ምንድን ነው እየተካሄደ ያለው? ቆይ እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እውነት ለመናገር ዛሬ አስደብረኛለች እቺ ሀና ተብዬ አስደብረኛለች። በቃ ድብር ነው ያለ ድብር ነው እንዴ። እናንተም ከደበራችሁ ደብራችሁ፣ በዚህ ጉዳይ ከደበራችሁ ልቅቅ አድርጎ አይባልም፣ ድብን አድርጎ ይደብራችሁ። አማርኛችን እኮ ከባድ ነው እኮ፣ ትርጉሙ ከባድ ስለሆነ ነው። አትፍረዱብኝ። ለምን እንደሆነ ልንገራችሁ። በሰላም ወደ ሀገሬ ሊሂድ ወደ ደሴ ሊሂድ ያለ ልጅ ተነስታ እኔም አብረሽ ነው ሄደው። ታዲያ ጤነኛ ነች ብላችሁ ታስባላችሁ ጋይስ? ተምቹ እኮ ልክ ልኳን የተናገር የምሬን። ተምቹ በቃ የልጅ አዋቂ አይደለም። እኔ ሁለት ሰው መውደድ ሀናም 3 ደርባ ወዳለች 4ኛ ብታገኛ አጠላም አለ። ይኸው በቃ ይኸው እያየን በግልጽ እያየን እንደ ኧረ እባክሽን አንቺ ልጅ ልብ ግዢ። እንጃ እኔ አላቅም። እንግዲህ ሁኔታውን ግን ሳየው
ኖላዊዎች ተሰብስበው ወደ ደሴ ሊገቡ ነው መሰለኝ፣ እዛ ሊሄዱ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። አቶ ኖላዊ እነ አሴርን ይዘው ሊሄድ ነው። ሀና ደግሞ ተከትላ ልትሄድ ነው ኤላን። ስለዚህ አሪፍ ይሆናል ማለት ነው። እዛ ኤላና እሷ ብቻቸውን ከሄዱ አሴር ቻው፣ እዝራ ቻው፣ ባባይ። እዛ ብቻቸውን ከሄዱ በቃ አሰማምጦ አስምጦ ምናምን ጨርሶ ነው ይመጣው። በነገራችን ላይ ሴት ልጅ ካለችበት ሁኔታ ስትርቅ ለምሳሌ ሀናን ወሰድንና ከሚያስጨንቃት ሁኔታ እዝራ በዚህ ወቅት ያስጨንቃታል። የቤተሰቦች ጉዳያቸው ወይም ደግሞ ምንድነው የቤተሰብ ጉዳይ ያስጨንቃታል። የአቶ ኖላዊ ጉዳይ ያስጨንቃታል። ከዚህ ሁሉ ጭንቀት ውስጥ ወጥታ ከሄደች የምትሄደው ደግሞ ከሆነ ወንድ ጋር ከሆነ ቷቸኋል አይደለም የሚያስብላት ትሪት የሚያረጋት ወንድ ጋር ከሆነ ሄደችው ልክ እንደ ኤላ አይነት ወንድ ጋር ከሄደች በቃ እዛው ነው ቀርታ የምትመጣው፣ አትመለስም። የምሬ ነው። ብትመለስም ልቧ አይመለስም። ልቧ እዛ ነው ያለው። ገብቷችኋል አላችሁ የፈለጉት ነገር ተረድታችሁኛል። እንደነዚህ አይነት ክፍተቶች በሁለት ጥንዶች መካከል ወይም ደግሞ በሁለት ተቃራኒ ጾታ መካከል ሲሆን እንደነዚህ አይነት ጉብኝት ልትሉ ትችላላችሁ፣ ለእረፍት ቫኬሽን ልትሉ ትችላላችሁ። ብቻ እንደዚህ አይነት ነገሮች ሌላ ነገር ይወልዳሉ እና አሁንም ናሴር ካልሄዱ በቃ ሀና በቃ ምንም እዛው አግብታ ነው የምትቀረው። እኔ አዲስ አበባ የምትመለስ ራሱ አይመስለኝም። የምሬን ነው የምላችሁ። እንትና ትዝ አለች፣ ሰላምዬ ትዝ አለች። የእሷ እዛ ከሄደች አትመለስም ስትል ነበርና አሁን እሱ ነገር እየመጣ ነው። አይ የአንቺስ ከፋ ሀና ምን እንደሚሻልሽ እኔ እንጃ። አቶ ኖላዊ ትንሽ አሳዘኑኝ እውነት ለመናገር። ምን ነው ግን ባለቤታቸው ካልተጋቡ ፍቅረኛቸው እንትን አለች። እውነት ነው እውነት አይደለም ልክ ነው። ግን አንዳንዴ ነገሮችን ቱግ ብለን እንትን ከማለታችን በፊት ተረጋግተን ብናስብ የተሻለ ነገር ይኖረናል ብዬ ነው ማስበው። እድሜ ይኖረዋል ብዙ ነገራችን። የምሬን ነው የምላችሁ። ተረጋግቶ ማሰብ፣ ሰከን ብሎ ማሰብ። የሆኑ ችግሮች ሲመጡ፣ የሆነ የሚያጨቃጭቁ ነገሮች ሲመጡ ቁጡ ከምንሆን ይልቅ ወይም ደግሞ ብስጩ ከምንሆን ይልቅ ነገሮችን ረጋ አድርገን ብናስብ የተሻለ ነው። ተጠቃሚ ነው የምንሆነው። አንደኛ ጊዜ አናባክንም፣ ሁለተኛ ደግሞ አንታመምም። ጨጓራ፣ ራስ ምታት ብዙ ነገር አለው ይዞ የሚመጣው። ሌላ ጊዜያችንን ሴቭ እናደርጋለን። ገብቷችኋል? አሁን ተጣልታችሁ በመሀል 1 ሳምንት 2 ሳምንት በጸብ ላይ ቆይታችሁ ተመልሳችሁ ስትገናኙ ወይም ደግሞ ተመልሳችሁ ስታረቁ በመሀል ያለው ጊዜ ክፍተት ይፈጥራልና ያ የሚባክን ጊዜ ነው እና እንደዚህ አይነት ነገር ውስጥ ወይም ደግሞ ሪሌሽንሽፕ ውስጥ እንትን ማለት አለባችሁ። በጣም ኩል መሆን አለባችሁ። ኩል ስላችሁ በቃ ትሁት ልብ ሊኖራችሁ ይገባል ባይነኝ። እንደዛም ስላችሁ ደግሞ ሁሉን ነገር ትታችሁ እለፉ ማለት አይደለም። መናገር ያለባችሁ መስተካከል ያለበትን እንዲስተካከል ትናገራላችሁ። ከዛ ውጭ ግን ጸብ ላይ ከሆነ አንዳንድ የማያግባባ የሁለት ዓለም ሰዎች ነው አይደለ ጋይስ? ምናልባት እኮ አንድ አካባቢ ላይ ላይሆን ይችላል ፍቅረኛችን። ለምሳሌ እኔ ፍቅረኛዬ እዚህ አካባቢ ላትሆን ትችላለች፣ ለአሁኑ የለችም። ከየት እንደምትመጣ አላውቅም። እኛ ሰፈር ትሁን ሌላ ቦታ፣ ባሌ ትሁን ቦሌ ትሁን ፒያሳ ትሁን፣ እኔ ምን አውቃለሁ የት እንደማገኛት። የት ነው ያለሽው እናቴ? በዚህ እስኪ ካለሽ አለው የት ነሽ? እኔ እኮ እየጠበቁሽ ነው። ምን እየሰራሽ ነው? እና እነዛን ተቃራኒ በብዙ ነገር ተቃራኒ የሆኑ ሰዎች አንድ ማድረግ ትንሽ ከበድ ይላል። ብዙ ልዩነት ስላለው በጣም ሰከን ማለት፣ ነገሮችን ማለት፣ መታገስ ትልቅ ትርጉም አለው ብዬ አስባለሁ። በነ አቶ ኖላዊ መካከል ያለው ፍቅር ትንሽ ቢታገዝ አሪፍ ነው። ግን ያው አይለያዩም። ሲጀምር ሁለቱም አይለያዩም። ደግሞ አንቺ ልጅ ምናምን እያልሽ አሁን የምትሮጢበት ጊዜ አይደለ። ከ30 እኮ ከሄደ ከባድ ነው የሚሆነው አለ ጋይስ። አሁን ለምሳሌ ከሲስተር ጋር ስናወራ ምን እላለሁ መሰላችሁ? ብዙ ጊዜ አንቺ በቃ 29 ከደረሽ ልክ እንደ አምቡላንስ አናትሽ ላይ ማለት ነው የሆነ የሚጮህ ነገር ማድረግ አለብሽ ይላል። እና አሁንም አንቺ ወደዛ እየተጠጋሽ ነው። ስለዚህ በዚህን ሰዓት ልጅ እንትና ገለመኔ ምናምን ማለት አያስፈልግም። ሲጀመር ልጆች እግዚአብሔር ስጦታዎች ናቸው ነው የሚለው ቃሉ።
ስጦታ ናቸው። እኛ ፈጥረን የምናመጣ ይመስለናል እንጂ ስጦታዎች ናቸው። ሳራም በስንት ዓመቷ ወልዳለች ጋይስ። ስለዚህ አያሳስብም ለማለት ያክል ነው። ግን ልትወቁ ይሄኛውን ጉዳይ። ለማንኛውም እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡኝ። አላብዛባችሁ። ትንሽ ጠፍቻለሁ ሰሞኑ። ያው የጠፋሁበት ምክንያት ትንሽ ሌሎች ስራዎች ስላሉብኝ በስቶብኝ ነው። ጊዜ ማጣት ምናምን ነው ያስጠፋኝ። ይሄ ጉዳይ ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እነ ወይዘሮ ሜላት ቤት ቀይረዋል። ቤቷ ተመችተኛለች፣ በጣም ታምራለች። በተለይ ዊንዶ ቪው ያምራል። የት እንደሆነ እንጃ። አይዶ ነው መኖሪያ ቤት ነው ወይስ ሆቴል ነው ጋይስ? የሆነ ወንዝ አካባቢ ነው መሰለኝ፣ እንደዛ ያየው መሰለኝ። እና የሚያምር ቪው አለው። ዋው ተመችቶኛል። እና እስኪ የት አካባቢ ጠቁሙ። እኛም ስራ እየሰራን አሁን ለምሳሌ ቪዲዮ እየተቀረጽን እዛ ጋር አሪፍ ዊንዶ ቪው ቢኖረው እያወራን በዛው በመሀል ፖዝ እናደርጋለን። እናንተ ፖዝ እያደረጋችሁ ታዩናላችሁ ማለት ነው። በቃኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። እንዲሁም እንዲነሽ እንደዛም ጤዛ ነሽ አሉ የሀገሬ ሰው አሉ እንዴ ብለዋል ጋይስ። ይበሉ አይበሉ እኔ የማውቀው ነገር የለም፣ ግን ተረቱ ነው መሰለኝ። አቶ መስፍኔ እጅ ከፍንጅ፣ ያው መስፍኔ ምንም አላጠፋም፣ ሜሉ ግን እጅ ከፍንጅ እንደያዘችው ነው የሚያስበው። ከቤት ወጥቶ ይኸው ምን የመሰለችን ቦቅቅላ የ25 ዓመት ጎረምሲት ከ60 ዓመት ሴት ተፋቶ የ25 ጎረምሳ ወደ ግራና ወደ ቀኝ ሆቴል ቁርስ እየበሉ ነው። ቁርስ እየበሉ ነው ማለት ደግሞ ማታ አብሮ አድረዋል ማለት ነው። በእኛው ቋንቋ ያው ነው። ወይኔ ዘንድሮ እንዴት ናችሁ ውድ የኑሐሚን ተከታታይ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ኤላ በጣም አሳዘነኝ እውነት ለመናገር። ምንድን የሆነው ኤላ ግን እኔ ራሱ አልገባኝ ምን እንደሆነ። እኔ ራሱ አመመኝ እንዲያልኩኝ እዚህ ጋር ሳየው ደህና ይመስለኛል፣ እዚኛው ጋር ሳየው ደግሞ ጨልሏል ልጁ፣ ትክክል አይደለም። እዚኛው ሳየው ደግሞ የሆነ ነገሩ ረስቷል፣ የሆነ ሚሞሪ የሆነ ፎርማት ሆናል ከሆነ ክፍል ላይ አላቅም እንዴት እንደሆነ መሀል ላይ ነው መሰለኝ። ወይም ደግሞ እንዴት ነው ጋይስ፣ ይሄ የሆነ ፊልም ጀምራችሁ ለምሳሌ መጣልኝ ጋይስ፣ ይሄ ድሮ በካሴት አይደለ በሲዲ ምናምን ዲቪዲ ላይ ከተ ምናምን ሲዲዎችን ፊልም እየተከራየን እናያን ነበረ።